ሰበር ዜና ተሰምቷል። የተከዜ ዘብ በአስፈሪ እንቅስቃሴ ላይ እንደሚገኝ ተነገረም። ይኸው ዘብ ከኤርትራም ሆነ ከህወሓት ኃይሎች ሊመጡ የሚችሉ ጥቃቶችን በብቃት ለመመከት በሚያስችል ቁመና ላይ እንዳለም ተነግሮለታል። አንድ ለመንግስት በጣም ቅርበት እንዳላቸው የሚነገርላቸው ሰውም ወደ ስፍራው ተጉዘው እኔም የተከዜ ዘብ ነኝ ብለው መናገራቸው መነጋገሪያ ሆኗል። ጉዳዩ በዘገባችን ተካቷል። የጀነራል ምግበይ ከህወሓት መውጣት ስጋ ለብሶ መታየት ጀምሯል። የህወሓት ሰዎችም ጀነራሉን ለማጥፋት ሙከራዎችን እያደረጉ እንደሆነ ተሰምቷል። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲደረግ የነበረው ሽምግልና ሙሉ በሙሉ መክሸፉ ተሰምቷል። ዝርዝር ጉዳዮችም ተሰምቷል። በዘገባችን ተይዟል። ጠመንጃ አንስቶ መንግስትን ለመገልበጥ የሚሮጥ ቡድንን አልደግፍም ሲል ታዋቂው አርቲስት ተናገርም። አርቲስቱ እኔ ኢትዮጵያዊ ነኝ፣ በኢትዮጵያ መቀጠል የማምን፣ ስለ ኢትዮጵያ ማንኛውንም መስዋዕትነት ለመክፈል የተዘጋጀው ጀርባ የራሱ ወታደር የነበረም ኢትዮጵያዊ ነኝም ብሏል። በዝርዝር ተይዟል። የፈረንሳይ ወታደራዊ አዛዥ ከሩሲያ ጋር ለማይቀረው ጦርነት መዘጋጀት አለብን ብለዋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው በሚል ተመስክሮለታል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የዞኑ ከፍተኛ አመራሮችና ተጋባዥ እንግዶች የተከዜ ዘብ ሰልጣኞችን በይፋ ጎብኝቷል። የተከዜ ዘብ አካባቢውን በንቃት በመጠበቅ እየሰራ መሆኑን ያነሱት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ለነጻነቱና ለክብሩ የሚታገል ሀገሩን የሚጠብቅ ኃይል እንደሆነ ተናግሯል። የተከዜ ዘብ ለትውልድ የሚተርፍ የማይሰራ ታሪክን እየሰራ ነው ሲሉ ዶክተር ዳኛቸው አሰፋ ተናግረው እኔም የተከዜ ዘብ አንዱ አካል ነኝ ብለዋል። የተከዜ ዘብ ያገኘነው ነጻነት ማስቀጠል ይገባል ብለው ሁሉም በአንድነትና በጋራ ሊሰራ ይገባል ሲሉም አሳስበዋል። የጀነራል ምግበይ ከህወሓት መውጣት ስጋ ለብሶ መታየት ጀምሯል። የኤርትራ መንግስት ቀኝ እጅ የሆነው ህወሓት አሁን ላይ ከባድ የሆነ ውጥረትና ክፍፍል ውስጥ እንደገባ ተነግሯል። ይህ ክፍፍልና ውጥረት ሊፈጠር የቻለውም ደግሞ ጀነራል ምግበይ ኃይለ ከሻዕቢያ ጋር እያደረግን ያለነው ግንኙነት ሻዕቢያ የሚታመን ስላልሆነ ነገ ዋጋ ሊያስከፍለን ይችላል፣ ሻዕቢያ ጋር ግንኙነት ማቆም አለብን ማለቱን ተከትሎ ነው። የጀነራሉ ሀሳብም ለነ ደብረ ጽዮን ስለጎረበጣቸው ጀነራሉ ጋር ጠብ ውስጥ ስለመግባታቸውም ተነግሯል። ጀነራል ምግበይም እነ ደብረ ጽዮን ሊያጠፉት እንደሆነ ስለገባው ከነርሱ በመውጣት የራሱን አደረጃጀት ለማቋቋም ወይም ሀራ መሬትን ለመቀላቀል እንቅስቃሴ መጀመሩ የጀነራል ምግበይ ከህወሓት የመውጣት ነገርን ስጋ አልብሰው ያሳየ ጉዳይ ነው የሚሉ በርካታ ሀሳቦችም በማህበራዊ ሚዲያው ላይ መንሸራሸር ቀጥለዋል። ተወልደ ጎይቶም 20 ዓመት እስር እንዲፈረድበት አቃቢ ህግ ጠየቅም። ተወልደ ጎይቶም በህገ ወጥ የሰዎች ዝውውር በመላው ዓለም ላይ ዝናው የናኘ ስም ነው። በቅጽል ስሙ አማኑኤል ዋሊድ ተብሎ የሚጠራው ይህ ኤርትራዊ በሊቢያ ውስጥ የራሱ እስር ቤት ጭምር እንደነበረውም ይነገርለታል። ከኢትዮጵያና ከኤርትራ የሚወጡ ስደተኞችን እየተቀበለም በዚህ እስር ቤት በማቆየት በአውሮፓና በአሜሪካ የሚገኙ ዘመዶቻቸው የማስለቀቂያ ገንዘብ እንዲልኩ በማድረግ የሚታወቀው ይህ ግለሰብ በኢትዮጵያ ውስጥ ታስረው በዚህ ጉዳይ ተፈርዶበት እንደነበርም አይዘነጋም። ይሁንና የኔዘርላንድ መንግስት በጠየቀው መሰረት ተላልፎ የተሰጠ ሲሆን ጉዳዩም በዚያው መታየት መጀመሩ ይታወሳል። አቃቢ ህግ የመሰረተውን ክስ ተከትሎ ከ100 በላይ ምስክሮች ፍርድ ቤት ቀርበው እማኝነታቸውን የሰጡበት ተወልደ በትላንትናው ዕለት ፍርድ ቤት ቀርቧል። በትላንቱ ችሎት አቃቢ ህግ በተወልደ ላይ የ20 ዓመት እስር እንዲፈረድበት የጠየቀ ሲሆን በተጨማሪም ለተጎጂዎች ካሳ እንዲከፍል ጥያቄ አቅርቧል። በጥያቄው መሰረት በተወልደ ተጎድተናል ለሚሉ በሙሉ ለእያንዳንዳቸው 115,000 ዩሮ እንዲከፈላቸው የተባለ ሲሆን ይህም በአጠቃላይ ወደ 2 ሚሊዮን ዩሮ እንደሚጠጋ ተመላክቷል። በዚህ ጉዳይ ላይ ተከሳሹ መልስ እንዲሰጥ በሚል ፍርድ ቤቱ ለመጪው ሰኞ ቀጠሮ እንደሰጠው ተዘግቧል። ይህ በእንዲህ እንዳለ አቃቢ ህግ ከተወልደ ጋር ትብብር በማድረግ ማለትም የታገቱ ሰዎች የሚላከውን ገንዘብ በባንክ አካውንታቸው በመቀበል የተጠረጠሩ ሌሎች 5 ግለሰቦች ላይ ክስ መመስረቱን አስታውቋል። በኔዘርላንድ የሚኖሩትን እነዚህን የ5 ግለሰቦች ክስ ለመመልከትም ፍርድ ቤቱ ለኤፕሪል 2026 ቀጠሮ መያዙን መረጃዎች አመላክተዋል።
በድምፃዊ አንዱዓለም ጎሳና ሕይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲደረግ የነበረው የሽምግልና ሂደት ሙሉ በሙሉ ሳይሳካ ቀርቷል ተባለም። ይህንን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ ገልጿል። የኦሮምኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ሕይወቷ ማለፏ ይታወሳል። በህልፈቷም ድምፃዊው በዋና ተጠርጣሪነት ተይዞ ለወራት በእስር መቆየቱም አይዘነጋም። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችን እንዲሁም ሽማግሌዎችን ልከው እንደነበር የተሰማ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስ መቅረቱ ተነግሯል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥቷል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብለዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ ተናግሯል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ላይ ያጋደለ መረጃ ነው ብሏል። እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉም ወላጅ አባት ተናግሯል። ድምፃዊ አንዱዓለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ሕግ ከላከ በኋላ አቃቤ ሕግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑ አይዘነጋም። በወቅቱ የድምፃዊ ጠበቃ ደንበኜ ያለ አግባብ ታስሯል በሚል ፖሊስንና አቃቤ ሕግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዱዓለም በዋስ እንዲለቀቅ መፍቀዱ ይታወሳል። የሽምግልናው ሂደት መክሸፉና የቤተሰቡ በእርቅ አንስማማ ማለትን ተከትሎም የህግ ሂደቱ በቀጣይ እንዴት እንደሚቀጥል የሚታወቅ ነገር የለም። ጠመንጃ አንስቶ መንግስትን ለመገልበጥ የሚሮጥ ቡድንን አልደግፍም ሲል ታዋቂው አርቲስት ተናገረም። የስለ እናት ምድር ፊልም ደራሲና ዳይሬክተር ቴዎድሮስ ተሾመ ነው ይህንን ሀሳብ ያንጸባረቀው። ስለ እናት ምድር መከላከያ ሰራዊት ይህ ፊልም ተውንልኝ ብሎ ሲሰጠኝ ጥያቄው ኢትዮጵያዊ ነህ ወይንስ አይደለህም ነበር። መከላከያ ይህንን ታሪኬን ስራልኝ ሲል በደስታ ተቀብያለሁ፣ ምክንያቱም ስራው ለልጆችህ የምትናገረው ሌጋሲ ነው ብሏል። እናም ይህ ስራ ልጆቼ በኩራት የማወራው እስካሁን ከሰሯቸው ስራዎች ሁሉ የምኮራበትና ለዓለም የምረጨው ስራዬ ነው በማለት አርቲስቱ ተናግሯል። ቀጥሎም መከላከያን ብቻ ነው የሚደግፈው፣ መከላከያን የሚደግፈው ደግሞ የፖለቲካ ደጋፊ ስለሆንኩ አይደለም፣ መከላከያ የኢትዮጵያ ክንድ ነው ብሏል። በዚህ ጉዳይ የሚሰድቡኝ አሉ፣ መከላከያ ህይወቱን እየሰዋ አይደለም ወይ እንኳን ለስድብ ሲል ተደምጧል። አርቲስት ቴዎድሮስ ተሾመ ቀጥሎም መከላከያን መደገፍ የኢትዮጵያዊነት ኩራት ነው፣ ወደፊትም እደግፈዋለሁ። እኔ ሀገር ወክሎ ስለ ሀገር የሚቆም መከላከያ ደጋፊ ነኝ። ባለፈውም ነበርኩ፣ አሁንም ነኝ፣ ወደፊትም ነኝ፣ ምንም አትጠራጠሩ በዚህ ሲልም ምላሽ ሰጥቷል። እኔ ኢትዮጵያዊ ነኝ፣ በኢትዮጵያ መቀጠል የማምን፣ ስለ ኢትዮጵያ ማንኛውን መስዋዕትነት ለመክፈል የተዘጋጀው፣ ጀርባ የራሱ ወታደር የነበረም ኢትዮጵያዊ ነኝ በማለት አርቲስት ቴዎድሮስ ተሾመ ሲነሳበት ለነበረው ወቀሳ ምላሽ ሰጥቷል። የፈረንሳይ ወታደራዊ አዛዥ ከሩሲያ ጋር ለማይቀረው ጦርነት መዘጋጀት አለብን አሉ። የፈረንሳይ ወታደራዊ አዛዥ ፋይቤን ማንዳን ፈረንሳይ ከሩሲያ ጋር ለማይቀረው ጦርነት መዘጋጀት አለባት ብለዋል። አዛዡ ሁሉም የፈረንሳይ ከንቲባዎች ህዝቡን በማስተባበር ለድንገተኛው የሞስኮ ጥቃት በተጠንቀቅ እንዲቆሙ ማድረግ አለባቸው ብለዋል። የፈረንሳይ ዜጎች ለራሳቸውና ለልጆቻቸው መስዋዕትነት መክፈል ከአሁኑ እንዲዘጋጁ ማንቃት አስፈላጊ መሆኑን አዛዡ ገልጿል። ሞስኮ በየትኛውም አጋጣሚ ልታጠቃን ስለምትችል የፈረንሳይ ህዝብ ነቅቶ መጠበቅ አለበት ያሉት ማንዳን ከፊታችን ታላቅ ስጋት ተደቅኗል ሲሉም አክለዋል። አሁን የጎደለን መስዋዕትነት ለመክፈል የመንፈስ ጥንካሬ ብቻ ነው። ይህንን ጥንካሬ የግድ ካልፈጠርን ፈረንሳይ ከሞስኮ መዳፍ አታመልጥም ሲሉ አስጠንቅቋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናችኋለን።